የአሜሪካ መንግስት ትናንት በህወሓት አመራሮች ላይ የጣለው ድንገተኛና ያልተጠበቀ የቪዛ እገዳ መላዋን ኢትዮጵያ እያነጋገረ ይገኛል። ዋሽንግተን የሰላም ሂደቱን በሚያደናቅፉና ዳግም ጦርነት እንዲቀሰቀስ በሚፈልጉ ግትር አመራሮች ላይ እርምጃ መውሰዷን ብታሳውቅም የትኞቹን ግለሰቦች ኢላማ እንዳደረገች ግን በስም ዝርዝር አልገለጸችም። ይህ ምስጢራዊ ውሳኔ የብዙዎችን ቀልብ ስቧል። ለመሆኑ በዚህ ማዕቀብ ውስጥ የወደቁት እነማን ናቸው? በፖለቲካዊ ወታደራዊና ደህንነት እንቅስቃሴዎቻቸው ሳቢያ የአሜሪካ የቅጣት አለንጋ ያረፈባቸው አራት ቁልፍ ተጠርጣሪዎች እነማን እንደሆኑና በስተጀርባ ስላለው ምስጢር መስማት ከፈለጋችሁ እስከ ፍጻሜው ድረስ አብራችሁ መዝለቅ አለባችሁ። በዚህ የአሜሪካ የቪዛ እገዳ ዝርዝር ውስጥ በቀዳሚነት የመካተት እድል ያላቸው ሰው ደብረጽዮን ገብረ ሚካኤል ናቸው። ይህ ግምት እንዲሰጥ ያስቻሉ በርካታ ፖለቲካዊና ታሪካዊ ምክንያቶች አሉ። በፕሪቶሪያው የሰላም ስምምነት መሰረት በትግራይ ክልል ሰላምን ለማስፈንና የፌዴራል መንግስቱን ተቋማት መልሶ ለመገንባት በጀነራል ታደሰ ወረደ የሚመራ የጊዜ አስተዳደር ተዋቅሮ እንደነበር ይታወሳል። ነገር ግን ደብረጽዮን ገብረ ሚካኤልና በዙሪያቸው ያሉ የድርጅቱ አመራሮች ይህንን አስተዳደር ህገወጥ በሆነ መንገድ በማፍረስ ወይም በመገልበጥ ክልሉን መልሰው ሙሉ በሙሉ በቁጥጥራቸው ስር አድርገዋል። ይህ እርምጃ አሜሪካና የአፍሪካ ህብረት ስምምነቱን ለማስቀጠል ለሚያደርጉት ጥረት ትልቅ ጋሬጣ በመሆኑ ለአሜሪካ የቪዛ እገዳ ዋነኛ ሰበብ ሊሆን ይችላል። ደብረጽዮን ገብረ ሚካኤል ገና በወጣትነታቸው ከአዲስ አበባ ዩኒቨርሲቲ የኢንጂነሪንግ ትምህርታቸውን አቋርጠው የረጅም ዘመን የትጥቅ ትግሉን የተቀላቀሉ የድርጅቱ አንጋፋ ሰው ናቸው። በትውልዳቸው የኤርትራ ደም እንዳለባቸው የሚነገርላቸው ደብረጽዮን ገብረ ሚካኤል በድርጅቱ ውስጥ ይከተሉት የነበረው መስመር ለትግራይ ብሔርተኝነት ቅድሚያ የመስጠት ጽንፈኛ አቋም ነበር። ህወሓት ደርግን ለመጣል ከሌሎች የኢትዮጵያ ኃይሎች ጋር ጥምረት ፈጥሮ መላዋን ኢትዮጵያን ለመምራት ሲያቅድ የፌዴራሊዝምና ኢትዮጵያን የሚያቅፈውን ጉዞ በውስጠ ድርጅት ትግል በመቃወም ከሚታወቁት መካከል አንዱ ደብረጽዮን ገብረ ሚካኤል ነበሩ። ይህ አቋማቸው በተለይ ከ2010 ዓ.ም የፖለቲካ ለውጥ በኋላ ይበልጥ ጎልቶ ወጥቷል። ከለውጡ በኋላ ወደ መቀሌ በማቅናት ከ2013 እስከ 2015 ዓ.ም የዘለቀውንና በሚሊዮኖች የሚቆጠሩ ሰብአዊ ህይወቶችን የቀጠፈውን ደም አፋሳሽ ጦርነት በዋናነት በመምራትና የፖለቲካ መግለጫዎችን በመስጠት ግንባር ቀደሙን ሚና ተጫውተዋል። ይህ በእንዲህ እንዳለ የደብረጽዮን ገብረ ሚካኤል የቅርብ ቤተሰቦች በአሁኑ ጊዜ በአሜሪካ እንደሚኖሩ ይነገራል። ከዚህም በተጨማሪ ደብረጽዮን ገብረ ሚካኤል ራሳቸው በአሜሪካ ሀገር ከፍተኛ ዋጋ የሚያወጡ ቤቶችና ንብረቶች እንዳሏቸው በስፋት ይጠረጠራል። በመሆኑም አሜሪካ የጣለችው የቪዛ እገዳ ወደ ሀገሪቱ እንዳይገቡ ከመከልከል ባለፈ ቤተሰቦቻቸውን ለመጠየቅና ንብረቶቻቸውን ለመንከባከብ የሚያደርጉትን እንቅስቃሴ ሙሉ በሙሉ የሚያሰናክል በመሆኑ በእሳቸው ላይ ትልቅ የግልና የፖለቲካ ጫና ይፈጥራል። አሜሪካ የሰላም ስምምነቱን የጣሱና በክልሉ ዳግም የኃይል አማራጭን በመጠቀም መዋቅር ያፈረሱ ሰዎችን ኢላማ ካደረገች ደብረጽዮን ገብረ ሚካኤል በዚህ ዝርዝር ውስጥ በአንደኛ ደረጃ የመገኘት እድላቸው የሰፋ ነው። ሁለተኛው ተጠርጣሪ ጌታቸው አሰፋ ሆነዋል። ጌታቸው አሰፋ በኢትዮጵያ የፖለቲካ ታሪክ ውስጥ እጅግ ምስጢራዊ፣ ራሳቸውን ከካሜራ የሚደብቁ ነገር ግን እጅግ ተጽዕኖ ፈጣሪ የተሰኙ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ነበሩ። ጌታቸው አሰፋ በስልጣን ላይ በነበሩበት የኢህአዴግ ዘመን በብዙ ሺዎች የሚቆጠሩ ኢትዮጵያውያን ዜጎች፣ ጋዜጠኞችና የፖለቲካ ተቃዋሚዎች ማዕከላዊን ጨምሮ በተለያዩ ምስጢራዊ እስር ቤቶች እንዲታሰሩ፣ ብርቱ ማሰቃየትና አካላዊ ማኮላሸት እንዲደርስባቸው በማድረግ በሰብአዊ መብት ተሟጋቾች ዘንድ ስማቸው በክፉ ይነሳል። አሜሪካ ደግሞ ከሰብአዊ መብት ጥሰት ጋር የተያያዙ ማዕቀቦችን በስፋት ስለምትጠቀም እርሳቸው ቀድሞውንም በዋሽንግተን አይን ውስጥ ያሉ ሰው ናቸው። አሁን ላይ የት እንዳሉ በትክክል ባይታወቅም እርሳቸው አሁንም ኢትዮጵያ ውስጥ በትግራይ ክልል ሆነው ከጥላ ጀርባ የድርጅቱን የደህንነትና የምስጢር መዋቅር እየመሩ እንዳሉ መረጃዎች ይጠቁማሉ። በተለይም በአሁኑ ወቅት በትግራይ ውስጥ የሚስተዋለውን የወጣቶች እገታና ለግዳጅ ውትድርና የማሰባሰብ ስራ በእርሳቸው የቆየ የደህንነትና የማስገደድ ስልት እየተመራ ሊሆን እንደሚችል ይገመታል። አሜሪካ የሰብአዊ መብት ጣሾችን መቅጫ ህግ ተጠቅማ በስም ካገደቻቸው ሰዎች መካከል ጌታቸው አሰፋ ዋነኛው ተጠቃሽ ሊሆኑ ይችላሉ። ሶስተኛዋ የአሜሪካ ለበቀ የገረፋት ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ናት እየተባለ ነው። ወንድሟ ዳዊት ገብረ እግዚአብሔርም ሊኖርበት ይችላል። በትግራይ ፖለቲካ ውስጥ እጅግ ጠንካራና አቋማቸውን ለማለስለስ የማይፈልጉት ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በእውነቱ ከሰሜን ኢትዮጵያው ጦርነት ማግስት ከትግራይ ራሱ ወጡ ተብሎ ተዘግቦ አያውቅም። የፈሩት ነገር ያለ ይመስላል። የህወሓት ቀደም ታጋይ የሆኑትና በፌዴራል መንግስት ውስጥ የንግድና ኢንዱስትሪ ሚኒስቴርን ጨምሮ ወሳኝ ቦታዎችን የመሩት ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ አሁን በመቀሌ የድርጅቱ የጽህፈት ቤት ኃላፊ በመሆን እየሰሩ ይገኛሉ። ለጠቅላይ ሚኒስትር አብይ አህመድ መንግስት ፈጽሞ የማይበገሩ፣ ለድርድር የማይቀመጡና ሁልጊዜም የኃይል አማራጭንና ጦርነትን በመስበክ የሚታወቁ በመሆናቸው አሜሪካ የሰላም ሂደቱን የሚያደናቅፉ ግትሮች ስትል ከፈረጃቻቸው ውስጥ በቀዳሚነት ሊመደቡ ይችላሉ። የፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ወንድም የሆኑት ባለሀብቱ ዳዊት ገብረ እግዚአብሔርም
በዚሁ ሴናሪዮ ውስጥ ሊካተቱ ይችላሉ። አሜሪካ የቪዛ እገዳ ስታደርግ ፖለቲከኞችን ብቻ ሳይሆን ለነሱ የፋይናንስ ድጋፍ የሚያደርጉ የቢዝነስ ሰዎችን ጭምር ነው። የዳዊት ገብረእግዚአብሔር ሰፊ ሀብት ምንጭ ከድርጅቱ ህወሓት ህገወጥ የኮንትሮባንድ የጦር መሳሪያ ዝውውር ወይም የክልሉን ሀብት ወደ ውጭ ካፒታል በማሸሽ እንቅስቃሴዎች ጋር የተገናኘ ሊሆን ይችላል የሚሉ ጥርጣሬዎች አሉ። ስለሆነም አሜሪካ የህወሓትን የፋይናንስ ክፍል ለመምታት ካሰበች በዳዊት ገብረእግዚአብሔር ላይም የቪዛና የንብረት እገዳ ጥላ ሊሆን ይችላል። አራተኛው ተጠርጣሪ ጀነራል ምግበ ኃይሌ ናቸው። የሰላም ስምምነቱ አንዱ ቁልፍ አካል የትግራይ ታጣቂዎችን ትጥቅ መፍታትና ወደ ማህበረሰቡ መቀላቀል ቢሆንም ይህ ተግባር ሙሉ በሙሉ እውን አልሆነም። የዚህ ወታደራዊ ክንፍ መሪ የሆኑት ጀነራል ምግበ ኃይሌ ደግሞ ለአዲሱ ቀውስ መባባስ ተጠያቂ ሊሆኑ ይችላሉ። ጀነራል ምግበ ኃይሌ በቅርብ ወራት ውስጥ በተለይም በአማራ ክልል ከሚንቀሳቀሱ ታጣቂዎችና ከተለያዩ የአፍሪካ ቀንድ ኃይሎች ጋር ስልታዊ ትብብር በመፍጠር የኢትዮጵያን የፌዴራል መንግስት ለመውጋትና ዳግም ጦርነት ለመጫር እየሰሩ እንደሆነ በተለያዩ የደህንነት ሰነዶች ይጠቆማል። በትግራይ ክልል ውስጥ በአሁኑ ወቅት ወጣቶች እየታፈሱ ለግዳጅ ውትድርና እየተሰበሰቡ ያሉት በእርሳቸው ቀጥተኛ ትዕዛዝ እንደሆነ ይገመታል። ይህ ደግሞ በፕሪቶሪያ ስምምነት ላይ የተቀመጠውን ትጥቅ የመፍታት ስምምነት በግልጽ የጣሰና ለአዲስ ቀጠናዊ ጦርነት ዝግጅት መጀመሩን የሚያሳይ በመሆኑ አሜሪካ ወታደራዊ አመራሩን ኢላማ ስታደርግ በቀዳሚነት የሚያርፈው በእርሳቸው ላይ ነው። የህወሓትና የአሜሪካ መንግስት ግንኙነት ረጅም፣ ውስብስብ፣ በጥቅምና በስትራቴጂካዊ አጋርነት ላይ የተመሰረተ እንዲሁም በርዕዮተ ዓለም ቅራኔዎች የተሞላ ታሪክ አለው። ይህንን ግንኙነት በትክክል ለመረዳት ድርጅቱ ከተመሰረተበት ከ1967 ዓ.ም ጀምሮ ያለውን የታሪክ ጉዞ የርዕዮተ ዓለም መለዋወጥንና የስለላና ደህንነት ትብብሮችን መመልከት ያስፈልጋል። ህወሓት በ1967 ዓ.ም በትግራይ በረሃዎች የትጥቅ ትግል ሲጀምር መመሪያው ያደረገው ማርክሲዝም ሌኒኒዝም የተባለውን የግራ ዘመም ርዕዮተ ዓለም ነበር። በወቅቱ ድርጅቱ አሜሪካንና ምዕራባውያንን እንደ ኢምፔሪያሊስት ኃይሎችና የጭቆና መዋቅሮች አድርጎ ይመለከታቸው ነበር። በአንጻሩ አሜሪካን ቢሆን በበረሃ የነበሩትን የትግራይ አማጽያን እንደ ጽንፈኛ የኮሚኒስት ቡድን ተቆጥራቸው ነበር። ነገር ግን በ1980ዎቹ ላይ በዓለም አቀፍ ደረጃ የሶቪየት ህብረት መፈራረስና የናሽናሊዝም ማዕበል መነሳት ህወሓት የፖለቲካ ስልቱን እንዲቀይር አስገደደው። ድርጅቱ ከደርግ ውድቀት ማግስት የኢትዮጵያን ስልጣን ለመያዝ ሲዘጋጅ ያለ አሜሪካና ምዕራባውያን ዲፕሎማሲያዊ እውቅና ዘላቂ መንግስት መመስረት እንደማይችል ተገነዘበ። በዚህ ምክንያት ድርጅቱ የነበረውን የግራ ዘመም የኮሙኒስት አቋም በይፋ በመተው የነፃ ገበያና የሊበራል ዲሞክራሲ ደጋፊ መስሎ ለመቅረብ ወሰነ። አሜሪካን በበኩሏ በወቅቱ የነበረውንና በሶቪየት ህብረት ይደገፍ የነበረውን የኮሎኔል መንግስቱ ኃይለማርያምን ወታደራዊ መንግስት ለመጣል ትፈልግ ስለነበር ከህወሓት ጋር ስልታዊ ወዳጅነት ለመፍጠር ጀመረች። በለንደኑ የ1983 ኮንፈረንስ ላይ የአሜሪካው ረዳት የውጭ ጉዳይ ሚኒስትር ሀርማን ኮሄን የህወሓት መራሹ ኢህአዴግ ወደ አዲስ አበባ እንዲገባና ስልጣን እንዲይዝ ትልቅ ዲፕሎማሲያዊ ድጋፍ አድርገዋል። ይህ ክስተት በሁለቱ ኃይሎች መካከል ለተመሰረተው የሶስት አስርት ዓመታት ወዳጅነት የመሰረት ድንጋይ ሆነ። እንደ ገብሩ አስራት ያሉ የመለስ ዜናዊ ተቃዋሚዎች መለስ ዜናዊ በ1980ዎቹ አሜሪካ ለስብሰባ ቢላክ በዚያ ያለውን የሊበራሊዝምና የአሜሪካ አስተሳሰብ ይዞ ተመለሰ፣ ንግግሩ ተቀየረብን ሲሉ ጽፈዋል። ኢህአዴግ በአገር አቀፍ ደረጃ ስልጣን ከያዘ በኋላም በአሜሪካና በህወሓት መራሹ መንግስት መካከል ያለው ግንኙነት ከዲፕሎማሲያዊ ወዳጅነት አልፎ ወደ ጥልቅ የወታደራዊና የደህንነት አጋርነት ተሸጋገረ። ለዚህ ደግሞ ዋነኛው ምክንያት በአፍሪካ ቀንድ አካባቢ የተከሰቱት የጂኦፖለቲካዊ ለውጦች ነበሩ። በተለይም በ1990ዎቹ ማጠናቀቂያ ላይ በአልቃይዳ አማካኝነት በኬንያና ታንዛኒያ የአሜሪካ ኤምባሲዎች ላይ የተፈጸሙት የሽብር ጥቃቶችና የሴፕተምበር 11ዱ ክስተት አሜሪካ በሽብርተኝነት ላይ ዓለም አቀፍ ጦርነት እንድታውጅ አደረጋት። በዚህ ጦርነት ውስጥ አሜሪካ በአፍሪካ ቀንድ ቀጠና እንደ እምነት የሚጣልበትና ጠንካራ ወታደራዊ አቅም እንዳለው አጋር አድርጋ የመረጠችው በህወሓት የሚመራውን የኢትዮጵያ መንግስት ነበር። በአሜሪካው ማዕከላዊ ስለላ ድርጅት ማለትም ሲአይኤ እና በኢትዮጵያው ብሔራዊ መረጃና ደህንነት አገልግሎት መካከል እጅግ የጠበቀ ምስጢራዊ ግንኙነት ተመሰረተ። አሜሪካ ለኢትዮጵያ የደህንነት ተቋማት የቴክኖሎጂ፣ የፋይናንስና የሰው ኃይል ስልጠና ድጋፍ ማድረግ ጀመረች። በአንጻሩ የኢትዮጵያ ደህንነት መዋቅር በአፍሪካ ቀንድ በተለይም በሶማሊያ የሚንቀሳቀሱ ጽንፈኛ የሃይማኖት ቡድኖችን መረጃ በመሰብሰብና ለአሜሪካ አሳልፎ በመስጠት ረገድ ቁልፍ ሚና ተጫውቷል። በ1999 ዓ.ም የኢትዮጵያ ጦር ወደ ሶማሊያ በመግባት የእስላማዊ ፍርድ ቤቶች ህብረትን ያስወገደው ከአሜሪካ በተገኘ የሳተላይት መረጃ፣ የስለላ ድጋፍና የፖለቲካ አረንጓዴ መብራት ነበር። ይህም ህወሓት በአሜሪካ የውጭ ጉዳይ ሚኒስቴር ዘንድ የቀጠናዊ ሰላምና
መረጋጋት ጠባቂ ተብሎ እንዲጠራ አድርጎታል። በዚህ ወርቃማ የታሪክ ዘመን አሜሪካ በኢትዮጵያ ውስጥ ይፈጸሙ የነበሩትን የሰብአዊ መብት ጥሰቶች፣ የዲሞክራሲ እጥረትና የፖለቲካ ምህዳር መጥበብ አይታ እንዳላየች ታልፍ ነበር። ምክንያቱም ዋሽንግተን ከዲሞክራሲ ይልቅ ለቀጠናዊ ደህንነትና ለሽብርተኝነት መከላከል ትልቅ ቅድሚያ ትሰጥ ስለነበር ነው። ይህ በደህንነትና በጥቅም ላይ የተመሰረተ ግንኙነት መልክ መቀየር የጀመረው በ2008 ዓ.ም በኢትዮጵያ ከተቀሰቀሰው ህዝባዊ ተቃውሞና ተከታዩ የፖለቲካ ለውጥ በኋላ ነው። ህወሓት የአንበሳውን ድርሻ ይዞበት የነበረው የኢህአዴግ መዋቅር ፈርሶ አዲስ የፖለቲካ አመራር ወደ ስልጣን ሲመጣ የድርጅቱ አመራሮች ወደ መቀሌ ያፈገፈጉ። ይህ ሽግግር በአሜሪካና በህወሓት መካከል የነበረውን ቀጥተኛ የመንግስት ለመንግስት ግንኙነት አቋረጠው። አሜሪካ ከአዲሱ የጠቅላይ ሚኒስትር አብይ አህመድ የፌዴራል መንግስት ጋር ግንኙነቷን ለመቅረጽ ስትሞክር፣ ህወሓት ደግሞ በአገሪቱ ውስጥ ያለውን ተጽዕኖ መልሶ ለማግኘት የኃይል አማራጭን መከተል ጀመረ። ከ2013 እስከ 2015 ዓ.ም በተካሄደው ደም አፋሳሽ የሰሜኑ ጦርነት ጊዜ አሜሪካ ያዘችው አቋም የሚዋዥቅ ነበር። በአንድ በኩል ጦርነቱ በአፍሪካ ቀንድ ላይ የሚያስከትለውን ቀውስ በመፍራት የተኩስ አቁም እንዲደረግ ተወተውት ነበር። በሌላ በኩል ደግሞ የቆየውን የደህንነት ወዳጅነት መነሻ በማድረግ በህወሓት ላይ የሚወሰዱ ከባድ እርምጃዎችን በዲፕሎማሲያዊ መንገድ ለመግታት ስትሞክር ተስተውላለች። ይህም በኢትዮጵያ ፌዴራል መንግስትና በአሜሪካ መካከል ከፍተኛ አለመግባባት ፈጥሮ ነበር። ኖሞር የዚያ ውጤት ነበር። በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት ለአሜሪካ ትልቅ ዲፕሎማሲያዊ ድል ነበር። ዋሽንግተን በስምምነቱ አማካኝነት ቀጠናውን መልሳ ማረጋጋትና የኢትዮጵያን ፌዴራል መንግስት ወደ ምዕራባውያን ጎራ መመለስ ትፈልጋለች። ይህንንም አይኤምኤፍን በመሰለ የእሷ ተጽዕኖ ባለበት ተቋም አማካኝነት ኢትዮጵያ ውስጥ ገብቶ የራሱን እንቅስቃሴ እንዲያደርግ በማድረግ ጀምረዋለች። ይሁን እንጂ የህወሓት አመራሮች ስምምነቱን በመጣስ የጊዜያዊ አስተዳደሩን ማፍረሳቸውና ዳግም ወደ ትጥቅ ትግልና የግዳጅ ምልመላ መግባታቸው አሜሪካን ክፉኛ አስቆጥቷታል። አይኤምኤፍን በዚህ የሚደሰት አይመስልም። ትናንት ምሽት የተጣለው የቪዛ እገዳ የሚያሳየው አንድ ትልቅ ታሪካዊ እውነት አለ። አሜሪካና ተቋሞቿ ከማንኛውም ድርጅት ወይም ግለሰብ ጋር ዘላቂ ፍቅር የላትም። ያላት ዘላቂ ጥቅም ብቻ ነው። ህወሓት ለአሜሪካ የደህንነትና የሽብርተኝነት መከላከል ጥቅም ሲሰጥ የነበረው የወርቅ ዘመን አክትሟል። አሁን ላይ ድርጅቱ ለዋሽንግተን የቀጠናው መረጋጋት ጠንቅና የዲፕሎማሲ ስራዎች ማደናቀፊያ ሆኖ ተገኝቷል። ይህ የቪዛ ማዕቀብ አሜሪካ የቆየውን የደህንነት አጋሯን ህወሓትን ሙሉ በሙሉ ወደ ጎን በመተው ከእንግዲህ ለቀጠናው ሰላም ሲባል በማንኛውም ግትር አመራር ላይ እርምጃ ለመውሰድ ወደ ኋላ እንደማትል ያሳየችበት የታሪክ መለወጫ ኩነት ነው። እናንተን ታዳሚዎቻችንን አንዳንድ ጥያቄ እንጠይቃችሁ። አሁን አሜሪካና የአብይ አህመድ መንግስት ምን አይነት ግንኙነት ላይ ያሉ ይመስላችኋል? የአሜሪካና የኤርትራ ግንኙነትስ እንዴት ይታያል? ኢሳያስ አፈወርቂ ለዶናልድ ትራምፕ ያላቸው ስሜት ምን ይመስላችኋል? እንዲህ ባሉ ጉዳዮች ላይ ጻፉልን፣ እንወያይ። ጤና ይስጥልን።